አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ድንቅ በሆነ ታሪክ ተመልሰናል። በዛሬው ታሪካችን ስለ አንድ ሞኝ አሳ አጥማጅ የምናይ ይሆናል። ታሪኩን እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ቤተሰብ ካልሆኑ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አንድ ደሃ የሆነ አሳ በማጥመድ የሚተዳደር ሰው ነበር። ያ ሰው አንድ ሚስት ነበረችው። ሁሉ ጊዜ ወደ ባህር ወጥቶ አሳን ያጠምዳል። ያንንም አሳ ወደ ቤት ያመጣውና እንደ ቀለብ ይጠቀሙታል። አሳውን ባለቀ ሰዓት እንደገና ወደ ባህር መጥቶ ማጥመዱን ይቀጥላል። በዚህም ህይወቱን ይገፋ ነበር። አንድ ቀንም እንደተለመደው አሳ አጥምዶ ለሚስቱ ይዞላት ይመጣል። ሚስትየውም ባሏ ይዞት የመጣውን አሳ በማዘጋጀት ላይ ሳለች በአንዱ አሳ ውስጥም በውድ ሊገመት የሚችልን ልዑል ታገኛለች። ያየችው ነገር በጣም አስገርሟት ወደ ባሏ እየሮጠች ሄደችና ልዑሉን አሳየችው። ይሄ ነገር ውድ የሚሸጥ ይመስለኛል፣ ወደ ገበያ ወጥተህ ሽጠው ህይወታችንን እንቀይርበታለን አለችው። ባልየውም ሚስቱ በሰጠችው ልዑል ተደስቶ ልዑሉን ይዞት ወደ ሰፈራቸው ወርቅ ቤት ይሄዳል። ወርቅ ቤት ሻጩም ልዑሉን አሳየው። በስንት ትገዛኛለህም አለው። የወርቅ ቤት ሻጩም ልዑሉን ባየው ሰዓት በጣም ተገረመ። የያዝከው ልዑል በዚህን ያህል ነው ተብሎ ሊገመት የማይችል ነው። እኔ ልገዛህ አልችልም። ወደ ከተማ ውጣ፣ እዛ ትልቅ ወርቅ ቤት አለ። ምናልባት የዛ ወርቅ ቤት ባለቤት ሊገዛህ ይችላል አለው። አሳ አጥማጁም ይህንን ሲሰማ በጣም ደስ አለው። የያዘው ልዑል ይህን ያህል ዋጋ ያወጣል ብሎ አላሰበም ነበር። እየፈጠነም ወደ ከተማ ወጣ። ወደ ከተማም ወጥቶ አለ የተባለ ወርቅ ቤት ገባ። ለወርቅ ቤት ሻጩም እያሳየው በስንት ትገዛኛለህ አለው። የወርቅ ቤት ሻጩም ልዑሉን ባየው ሰዓት እሱም በጣም ተገረመ። የያዝከው ልዑል በዚህን ያህል ነው ብዬ ልገምትልህ አልችልም፣ ልገዛህም አልችልም። ምናልባት ወደ ከተማው መሪ ጋር ሂድ፣ እሱ ሊገዛህ ይችላል አለው። አሳ አጥማጁም ይህንን ሲሰማ ከበፊቱ የበለጠ ተደሰተ። እየሮጠም እግሩ ሳይሰበር ወደ ከተማው መሪ ጋር አመራ። ወደ መሪው ጋርም አስፈቅዶ ገባና የያዘውን ልዑል ለንጉሱ አሳየው። ንጉሱም አሳ አጥማጁ የያዘውን ልዑል ሲመለከት ፈዞ ቀረ። ብዙ ዓመታት ስፈልገው የነበረውን ልዑል ነው ይዘህልኝ የመጣኸው። ይህንን ልዑል በዚህን ያህል ዋጋ ብዬ ልገዛህ አልችልም። ነገር ግን አንድ ምስጢራዊ ክፍል አለ። እዛ አስገባህና የፈለከውን ወርቅ የፈለከውን ብር ይዘህ መውጣት ትችላለህ። እዛ ምስጢራዊ ክፍል ውስጥ እንድትቆይ 6 ሰዓት ብቻ ነው የሰጠሁህ ካለው። አሳ አጥማጁም 6 ሰዓትማ በጣም አሰልቺ ነው፣ 2 ሰዓት ብቻ አድርግልኝ አለው። ንጉሱም አይ ከ6 ሰዓት አልቀንስም፣ የፈለከውን ነገር ይዘህ መውጣት ትችላለህ አለው። ንጉሱም አሳ አጥማጁን ይዞት ወደ ምስጢራዊው ክፍል ገባ። ከውጪም በሩን ዘጋውና 6 ሰዓት አለ ተጠቀምበት ብሎት ጥሎት ሄደ። አሳ አጥማጁም ምስጢራዊ ክፍል ውስጥ የተመለከተው ነገር በጣም አስገረመው። ምስጢራዊው ክፍል 3 የተለያዩ ክፍሎች አሉት። የመጀመሪያው ክፍል በሚያፈዙና በሚያማምሩ ወርቆችና ብሮች የተሞላ ነበር። በሁለተኛው ክፍል ላይ ደግሞ ከዚህ በፊት አይቶት የማያውቀው የሚያማምሩ ትላልቅ አልጋዎች አሉ። በሶስተኛው ክፍል ላይ ደግሞ ለአይን የሚያጓጉ የሚያማምሩ ምግቦችና መጠጦች አሉ። ባየውም ነገር አሳ አጥማጁ ተገረመ። ምን ላድርግ ብሎ ማሰብ ጀመረ። ንጉሱ ተጠቀምበት ያለኝ ሰዓት 6 ሰዓት ነው። 6 ሰዓት ደግሞ በጣም ብዙ ነው። መጀመሪያ ስለራበኝ እስክጠግብ ድረስ ልብላ፣ ያኔ ኃይልን አገኝና የፈለኩትንና የቻልኩትን ያህል ወርቆችን ሰብስቤ ይወጣለሁ አለ። ከዛም አሳ አጥማጁ ቁጭ ብሎ መብላት ጀመረ። ከአሳ ውጪ በልቶ የማያውቀው ሰውዬ ከእያንዳንዱ ምግብ መብላት ጀመረ። ጎሮሮው ሌላ ምግብን ማስገቢያ እስከማያገኝለት ድረስ በጣም ብዙ በላ። የገዛ ሆዱም ከበደው። በልቼ አቅም ይሆነኛል፣ የቻልኩትን ያህል ወርቅ ሰበስባለሁ ያለው አሳ አጥማጅ ከተቀመጠበትም እንኳን መነሳት አቃተው። አሁንም 6 ሰዓት በጣም ብዙ ነው። ለተወሰነ ሰዓት እዚህ አልጋ ላይ እረፍት ላድርግ፣ ከዛም የቻልኩትን ያህል ወርቅ ይዤ እወጣለሁ ብሎ አልጋው ወዳለበት ክፍል ሄደ። አልጋው ላይም ወጥቶ ፍልስስ ብሎ ተኛ። ሳያስበውም ጭልጥ ያለ እንቅልፍ ይዞት ሄደ። ከትንሽ ቆይታ በኋላም አንተ አሳ አጥማጅ ናውጣ፣ ጊዜህን ጨርሰሃል የሚል ድምጽን ሰማ። የክፍሉ ጠባቂዎችም ወደ ውስጥ ገብተው አሳ አጥማጁን ተሸክመው ይዘውት ወጡ። አረ ምንም አልወሰድኩም አንድ ወርቅ እንኳን ይዤ ልውጣ እያለ ቢማጸናቸውም ሞኝ ነህ አንተ
6 ሰዓቱን መጠቀም እየቻልክ የፈለከውንና የቻልከውን ያህል ወርቅ ይዘህ ወጥተህ ከዚህ የተሻሉ ዘላቂነት ያላቸውን አልጋዎችና ብዙ ምግቦችን መግዛት ትችል ነበር። ነገር ግን አንተ አልተጠቀምክበትም፣ አንተ ሞኝ ሰው እያሉ ይዘውት ወጡ። ይህ አሳ አጥማጅ ምን አይነት ሞኝ ሰው ነው እንደምትሉ ተስፋ አደርጋለሁ። አሁን የአሳ አጥማጁን ታሪክ ወደ ራሳችን ህይወት እናምጣው። ከተኛ ነው የመዘናጋት እንቅልፍ ተነስተን አጠገባችን ያሉ ለአኺራችን የሚጠቅም ወርቆችንና ብሮችን ልንለቅም ይገባል። ምክንያቱም እንደ አሳ አጥማጁ የተሰጠን ገደብ አለን፣ እሱም እድሜያችን ነው። የተሰጠን ቀነ ቀጠሯችን ደርሶ ሞት በመጣን ጊዜ አረ ለአኺራዬ የሚሆን ምንም ነገር አልለቀምኩም ብንል የሚሰማን አካል የለም። አላህ ሱብሓነሁ ወተዓላ በተከበረ ቃሉ ላይ እንዲህ ይላል፣ حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها። አንዳቸውንም ሞት በመጣበት ጊዜ እንዲህ ይላል፣ ጌታዬ ሆይ ወደ ምድር አልመልሰኝ፣ በተውኩት ነገር በጎን ስራ ልሰራ ከጅላለሁና። አላህ ግን ምንድነው የሚለው? ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን። ይህንን ከማለት ይከልከል። የተናገረው ንግግር ከንቱ የሆነች ንግግር ናት። አላህ ሱብሓነሁ ወተዓላ ይጠብቀን። ይህ ጊዜ ሳይደርስ በዱንያ ላይ ከሚጠቀሙ ያድርገን፣ መጨረሻችንን የሚያሳምርልን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።